ምንም የተፈጠረ ነገር የለም። እኔ ሳሪ ላወራት ነው የመጣሁት። አዎ እያወራት እንደነበረማ ሰሙ። ቆይ የምታወራት ነገር ምንድን ነው? ጨራ የለም ብለህ ነው አንተ እኔ እንደዚህ የምታወራኝ? አንተ ኮተታ። ማን ነው ኮተታም? አንቺ ቆይ ከመሬት ተነስቶ ሴት ለምንድን ነው እንደዚህ የሚጠላው? ተናግሮሽ ነው? ናቲዬስ ምን ይሰራልሻል? ፈልጌው ነው። ናቲን ታፈቅሪዋለሽ? ዳጊ እንደዚህ አይነት ጥያቄ አትጠይቀኝ እባክህን። እኔንም ቆይ ልታሳብጂኝ ነው እንዴ የምትፈልጊው? ብታብድልኝማ በምን እድሌ። አንተ ግን የሷ ፍቅር ወጥቶልኛል ብለህ ነግረኝ ነበር። እና ብለስ አንቺ እዚህ ምን ልትሰሪ መጣሽ? ስለኔ ጠይቀሽ ሰው የለም ሀና። ናቲ እኔን ታፈቅረኛለህ እንዴ? ስለ ፍቅር አውራው እንዴ? አንቺ ሌባ! ጭራሽ ልብሴን መበርበር ጀመርሽ? ኧረ ሀና ተረጋጊ። ሮባ አደራ ስራው ላይ በደንብ ፎከስ አድርጊ። የቀና ብዙ ያወራል አሉ። አርፈሽ በርሽን ዝጊ፣ ራስሽን ጠብቂ። እሱን አይደለም እኔስ የምፈራው ናት። ይኸውልህ ይሄን ቤት እኛ ነጠቅናቸው ማለት ልጆቹ ከነናታቸው ጎዳና ላይ ነው የሚወድቁት። ምን እያደረክ ነው? አንቺ ልጠይቅሽ እንጂ ቆይ እኛ ቤት ምን ልትሰሪ ነው የምትገቢው? ምንሽም እኮ አያምርም። ይሁን ሸረሪት ነገር። ስርዓት የሚኖር ከሆነ ስርዓት ያዝ፣ አለበለዚያ ግን መንገዴን ካንተ አርቃለሁ። በየት በኩል ገባሽ? በበሩ ነው። አዳጊ ደግሞ በይ አሁን ቀጥ ብለሽ ውጪ። ታዲያ ያለ ምክንያት ምንድን ነው የሚሰማሽ? እኔ ቆንጆ ሳሩንን ትወዳታለህ? አዎ ውስጥ ነው ይታይ። አንድ ሴት ናት ያለችው፣ ሌላ ሰው ማንም የለም። ናቲ ምን ለማድረግ እየሞከራችሁ? ዳጊ ቆይ ልጅቷ አልተሰማትም? ስሜት ከታምታ እንዲሰማት ነው የምትፈልገው? ንገረኝ። ቆይ ምን እያደረጋችሁ ነው? ተረጋጋ ዳጊ። ምንም የተፈጠረ ነገር የለም። እኔ ሳሪ ላወራት ነው የመጣሁት። አዎ እያወራት እንደነበረማ ሰሙ። ቆይ የምታወራት ነገር ምንድን ነው? ዳጊ ምን እየሆንክ ነው? ተናደሃል? ታውቀሃል? እንዴት አልናደድም? እንዴት ስልሽ እየሰማሁ አይደል እንዴ ያለሁት? ዳጊ እኔ እናንተ እንውጣና እናውራ። ይኸውልህ ናቲ፣ እኔ እናንተ ለብቻችን የምናወራው ምንም አይነት ነገር የለም። ይኸውልህ ከሳሮን ሌላ ነገር ፈልገህ ከሆነ ደግሞ እንዳታስበው። እሺ ሰማኝ? እንዳታስበው። ለምን? ምክንያቱ ምንድን ነው? ምክንያቱንማ ማስተዋል ስላልፈለግክ ነው እንጂ ታውቀዋለሽ። ይኸውልህ እኔ ከእሱ አጠገብ ላይ አልፈልግም። ዳጊ ምን እያልክ ነው? ናቲ ምንም ነገር አላጠፋም። ደግሞ ለምን አጠገብ እንዲያደርስ የምታደርገው? ሶሪ አንቺ ያልገባሽ በጣም ብዙ ነገር አለ። እሺ ምንድን ነው ያልገባኝ ነገር? እስኪ ንገረኝ። ዳግም ተረጋጋና እናውራ። ዳግም አንተ አንቺ ደግሞ ምን ልትይኝ መጣሽ? ቆይ ጨራን የተተሹ ነው የመጣሽው? ጨራ እናቱን ሊያሳክም ሄዷል። እንዴ ማዘሯ ወረፋ ደረሳት እንዴ? አዎ ደርሷታል። እሱ ስለቸኮለ ንገሪው ብሎኝ ነው። ለናቲም በዛው ንገረው። እና አንቺን ውሃ በላሻ? ውሃ ከመጀመሩ ሲበላና ይሄው ደግሞ ይኸውልሽ እሱን ማለት ነው ከኔ ጋር ስትሳፈጪ እንዴት እንደሚበላ አሳይሻለሁ። ጨራ የለም ብለህ ነው አንተ እኔ እንደዚህ የምታወራኝ? አንተ ኮተታ። ማን ነው ኮተታም? አንቺ ነይ እስቲ ቆይ ጠጋቤና ነይ ላሳይሽ ነይ። አይ ሮባ ሁሌም ያልፍል እንደው እዚህ ድንጋይ ላይ ተቀምጠ ሲመሽም ሲነጋ የምናገኝ እኮ ብሎ ነው ቀረ። ምስኪን የጨራ ጓደኛ። ማን ነው ኮብል? አንቺ አይ አምላኬ እንደው ባይኖረኝ የዚህ ቻያና መቀለጃ ታደርገኝ እሰራልሻለሁ። አንቺ ሸረዲት። እሺ እየሰማሁህ ነው ናቲ። ቆይ ምንድን ነው የምታስረዳኝ? ቆይ ዳጊ ለምንድን ነው እንደዚህ የምትለው? ቆይ ታዲያ ምን ልበልህ? እሺ ሳሩን እንዲሰማት እያደረግክ ነው ያለው ነው ወይስ ከሳሩን ፍቅር ይዟል? አረ በፍጹም። ቆይ ዳጊ እኔን አታውቅኝም እንዴ? እንደማላውቅህማ እያሳየኸኝ ነው ያለው ናቲ። ቆይ ከሳሩን ምንድን ነው የምትፈልገው? ምን እያሰብክ ነው ያለው? ቆይ ዳጊ ስንቴ ነው የምነግርህ? አሁን እንደዚህ ስንጨቃጨቅ ብትሰማ እኮ ሌላ ነገር ነው የምታስበው። ቆይ ለምንድን ነው እንደዚህ የምትሆነው? ይኸውልህ በአሁኑ ግን ናቲ ምንም አይነት ነገር ብትለኝ አልሰማም። እሺ ከአንዴም ብዙ ጊዜ ነግሬሃለሁ። አንተ ግን ምንም ልትሰማኝ አልቻልክም። ይኸውልህ ሳሮንን እዚህ ነገር ውስጥ አትክተታት። ሀናም ሳሮንን ምንም የሚያውቁት ነገር የለም። ዳጊ እኔ እናንተ ምንም የምናውቀው ነገር የለም። ነገር ግን ምን እየሰራን እንደሆነ ብቻ ተመልከት። ታዲያ አንተ ላይ የተፈጸመውን ነገር ሀናና ሳሮን ላይ ማድረግ ነው ሀሳብህ? በጭራሽ አይደለም ዳጊ። እንደዚህ እንደማላደርግም በደንብ ታውቃለህ። በቃ እነሱን እየተጠቀምን ያለ ነው እንደ መሰላል ብቻ ነው። አባታቸውን ደግሞ ለመጉዳት እነሱ እኛም የግድ ማመን ይኖርባቸዋል። ይኸውልህ ናቲ ትሰማኛለህ? ሁሉም ነገር እንደፈለክ፣ ሳሪ እንድትጎዳ ግን በፍጹም አልፈቅድልህም። እሺ ቆይ ምን እያልክ ነው ዳጊ? በዚህ በኩል ሳሮን እንዳትነካብኝ ትላለህ፣ ጨራም ሀና እንዳትነካብኝ ይላል። ቆይ እነሱን ካልተጠቀም ሰውዬ እንዴት ነው መበቀል የሚችለው?
ይኸውልህ ናቲ፣ መጀመሪያ የተነጋገርነው ሰውየውን ቀስ በቀስ ወደ ፍርድ ለማቅረብ ነው አይደለ? አሁን ግን ተመልከት፣ ሁኔታዎች ምንም አልስተካከል ሲሉ ምን እያደረክ እንዳለ ተመልከት። ይሄ ሁሉ ሳሮን ስለተነካች ነው አይደለ? ቆይ ስንቴ ነው የጠየቅኩ? አንተ ግን የእሷ ፍቅር ወጥቶልኛል ብለህ ነግረኝ ነበር። እና ብልህስ? አዎ እርግጥ ነው ሳሮንን አፈቅራት ነበር፣ እሷ አታፈቅረኝም ነበር። ነገር ግን ይኸውልህ ምንም ቢሆን አንተ እሷ እንድታጠምዳት አልፈቅድልህም። እሺ ዳጊ፣ እኔ እኮ ወንድምህ ነኝ። ቆይ ለምንድን ነው እንደዚህ እየሆን ያለ ነው? ወንድም እንዳልሆንኩኝማ አሳየኝ። እሺ ቆይ ኦፊስ ነኝ። አይ ነገር ግን ቤቱ ጭር ብሎ ነው ደብራል። ቆይ አናስ እሷ መቼ ቂጥ ይቀመጥና ትሽከረከራለች። ሳሪ ግን ይሄ ሮባ የምትይው የጨራ ጓደኛ ግን ጤነኛ ነው? ምን ነው ጥብቄ? ቆይ ከመሬት ተነስቶ ሴት ለምንድን ነው እንደዚህ የሚጠላው? ተናግሮሽ ነው? ምን መናገር ብቻ ንቀቱ እንዴት እንደሆነ ብታዩ። ሮባ ልክ እንደ ጨራ አይነት ጸባይ ያለው ትንሽ ያው ጨራ ይሉት ይሰማል። ሮባ ግን ፊት ለፊት እንደመጣለት ነው የሚናገረው። ሊመታሽም ይችላል። ቆይ አሁን እኔን ምን አድርጊ ብሎ ነው የሚያሰቃይ? የምትግባቢው ከሆነ በሚገባው ቋንቋ ንገር። እሺ አወራላት። አታስቢ። ግን እማዬ ደውላለሽ ነበር? ኧረ አልደወሉም። ስደውልላት ስልኳ አይሰራም። እዛ እኮ እንደ ከተማ አይደለም፣ ቻርጅ ዘግቶ ሊሆን ይችላል። አትጨነቂ ሳሪ። ግን እናቴ የት ሄዶ ነው? እኔ እንጃ የት ሄደ። እንደምን ደነገጥሽ? ያው ብቻሽን ከምትሆኚ ለምን ከሱ ጋር እየተጫወትሽ አልጠበቅሽኝ ብዬ እኮ ነው፣ ለሌላ ነገር አይደለም። አይ ሁለቱም እዚህ ነበሩ። ቅርብ ሰዓት ነው የሄዱት። ከሆነ ስራ ጨርሽና ጊዜ ካለሽ ከዚህ ቤት እንውጣ። ወዴት? ወክ እናደርጋለን ወይም ቁጭ ብለን የሆነ ቦታ እናወራለን። ብቻ ከዚህ ቤት እንውጣ። ዛሬ እንዴት ከኔ ጋር? ሌላ ጊዜ ብቻሽን መሆን መስሎ የሚያስደስትሽ? እሱማ ሌላ ጊዜ ማብረሽ ትመጪ እኮ ደስ ይለኛል። ያው እማዬ እንዳትጮህብሽ ብዬ አርፈሽ ቡናሽ ናፊ ብዬ ነው እንጂ ግን ያው ዛሬ አብረሽኝ ስለመጣሽ እኮ ማንም ሰው ደፍሮ እንዳናገረኝ ያውቃል። በራሴ ጊዜ አመቻቸው ማለት አይደለም። አዎ ልክ ነሽ። በቃ ስራዎቹ የጨርስና ልምጣ። ሀይ ዳጊ፣ እንዴት ነህ? አለሁልሽ። ምን ሆነ ነው? ፊት ልክ አይደለም። አንቺ ደግሞ ልክ ያልሆነ ፊት ትለያለሽ። ታዲያ ጠቋቁረሃል እኮ። በፊት ቀይ አልነበርኩ። ተጎዳው እባክሽ። እናትዬስ ምን ይሰራልሻል? ፈልጌው ነው። ለምንድን ነው የፈለግሽው? አንተ ናቲ ነህ እንዴ? አይደለሁም፣ ግን ናቲ ማለት እኔ ማለት እንደሆንኩኝ ጠንቀሽ ታውቂያለሽ አይደል? ጨራ ለናቲ ነው ነገር ያለኝ። ኦኬ፣ ጭራሽ ባንቺ መልእክት መላላክ ጀምሩ። ለማንኛውም ውስጥ ግቢ ታገኘዋለሽ። ኦኬ። ሳሮን፣ ወይ ዳጊ፣ እባክሽ ሳሮን፣ አንቺ እንኳን እውነታውን ንገሪኝ። የሰማሁት ነገር እውነት ነው? ምኑን? ናቲን ታፈቅሪዋለሽ? ዳጊ እንደዚህ አይነት ጥያቄ አትጠይቀኝ እባክህን። እሺ አላስጨንቅሽም። ነገር ግን ጠዋት ለናቲ ምን ልትይው ነበር? ሳሪ ቆይ ማንም የማያሸንፈውን የማይበግረው ልብሽ ናቲ ያሸነፈ? ቆይ ምንድን ነው እየተፈጠረ ያለው ሳሪ? ምንም የለም ዳጊ፣ ናቲ ዝም ብሎ ነው ውስጥ የቀኝ የነበረው። እኔ ለናቲ የተለየ ስሜት የለኝም። በጣም ጥሩ። ግን አደራ ከናቲ ጋር ካሁን በኋላ ምንም አይነት የፍቅር ግንኙነት ለመጀመር እንዳታስቢ አደራሽ። ለምን? ይኸውልሽ ሳሪ፣ ናቲ ለአንቺ ስለማይሆንሽ ነው። እንዴት ስለ ጓደኛ እንደዚህ አይነት ነገር ታወራለህ? ይኸውልሽ ሳሮን፣ ጓደኛን ከኔ በላይ አታውቂውም። ናቲ ለአንቺ አይሆንሽም። ይኸውልሽ መጀመሪያ እሷ አንቺን ማፍቀሩን ሳታረጋግጭ እንዳታፈቅሪው አደራ፣ ትጎጃለሽ። አንተ ለኔ እንደዚህ አድርጌ አታርጊ ልተኛ አትችልም። አንተ እንደ ቀና ነው የተሰማኝ። እንዴ ለምንድን ነው የምቀነው? ምክንያቱም አንተ ስለምታፈቅረኝ ከናቲ ጋር እንደው ስለማትፈልግ የማይመስል ትነግረኛለህ። ቆይ ለምን? እንደሱ ካሰብሽ በጣም አዝናለሁ ሳሮን። ለማንኛውም ይኸውልሽ እኔ አንቺን የሌላ ማድረግ ወይ ከናቲ ለመውሰድ ምናምን አይደለም፣ እንዳትጎጂ ብዬ ነበር። ለአንቺም ለእሱም እንደ እህት እንደ ወንድም ስለማስብላችሁ ነው። እሱም ነገር ነበር። አይካላችሁ ግን ምንም ማድረግ አልችልም። ቆይ አሁንም በእኔ ህይወት መግባትን አታቆምም? እኔም ብሎ የሚመጡ ሰዎች ሁሌ መመለስ አለባቸው በአንተ ምክንያት? ይቅርታ ሳሮን፣ ግን ራስ ወዳድ ሆኜ ለእኔ ብቻ አስቤ ያደረኩት አንድም ነገር የለም። ይኸውልሽ ከበፊትም ጀምሮ የምወድሽ መስዋዕትነት የምከፍልልሽ የኔ እንድትሆኝ ብቻ ሳይሆን እንዳትጎጅብኝ ማስብ ስለነበር ነው። አይመስለኝም። እንደፈለግሽ አስቢ ሳሮን።
ነገር ግን የሆነ ቀን ቆም ብለሽ ሳስቢውን ያልኩሽ ነገር እንደሚገባሽ እርግጠኛ ነኝ። ግን ከረፈደ ቢገባሽ ምንም ጥቅም የለውም። ይኸውልሽ ሳሪ ተጠራጣሪ ሴት ሁኚ እሺ። የሰው ልጅ እወደዋለሁ እንጂ ይወደኛል አይባልም። ቆም ብለሽ አስቢ። ሳሪ ግን ጤና ታህልበል ዳጊ። ቆይ ምንድን ነው የምትለው? ጆሮሽ ምንም ነገር ብናገር እንዳይሰማ አድርገሽ ደፍነሽ አልሰማሁም አትበይ ሳሩ። አስተዋይ እንደሆንሽ አውቃለሁ። ቆይ ልጅ እንደሚለኝ መቼስ በናቲ ቀንቶ አይደለም። ሮባ አንተ ሮባ፣ አንቺ ቀውስ። እሺ አሁን ምን አድርገህ ነው የምትይኝ? እንዴት እንደምወድ ታውቃለህ? እንኳን እኔ ይኸውልሽ አገር ምድሩ ራሱ ያውቃል። ታዲያ እንዴት እንደምወድ እያወቅህ ነው ጥለኝ የምትሄደው? ውይ ስመኝ፣ በቃ አንቺን የወለደች እናት ግን ማለት ነው ወይ አታርጊ ወይ አትበሲ። በቃ ከልጅነት እስከ እውቀትሽ በቃ እወድሃለሁ ብቻ። እወድሃለሁ ያልኩ ስላልተረዳኝ ነው እንጂ ሌላም ነገር ነበረኝ። ወይ ደግሞ ሌላ ነገር ደግሞ ምንድን ነው? መቼ ይገባል ይሄን ፍቅር የማይገባው ጭንቅላት ተሸክመ እየዞርክ? ስድብ ጀመርሽ? ጥሩ ነው፣ ጥሩ ላይ ነሽ፣ በርቺ። አሁን ፍቅሬን ትቀበለኛለህ አትቀበለኝም? ኧረ አንቺ ልጅ ተረጋጊ ባክሽ። እንዴ እስኪ ማን ይሙት ወንድ ልጅ በሴት ልጅ ካልተወደድኩ ብሎ መታነቅ ነበረበት? ኧረ ሴትዮ በግ አምላክ። እንዴ እኔ ይኸውልሽ እዚህ ጋር ብዬ ነው የምጮህ። ማን ቀውስ እንደሆነ ልታሳይ ነው ማለት ነው? ውይ አንተ የተባረክ ልጅ። ኧረ ስመኝ ባክሽ ተረጋጊ። እንዴ እኔንም ቆይ ልታሳብጂ ነው እንዴ የምትፈልጊው? ብታብድልኝማ በምን እድሌ። ምን? አዎ እብድ። እኔ እብድ አይደለሁም ሮባ። ማፍቀር እብደት ነው? መቀወስ ነው? እንደዛ ነው እንዴ አምላኬ? ሆ ስልኩ አይሰራም። ቆይ ያለሽ ነገር አለ እንዴ? አረ የለም ናቲ፣ በቃ እናቱን አሳክሞ ይመጣል። እስከዛ ድረስ ግን የሰጠ የስራ ኃላፊነት ማንንም እንዳታስገባ ነው፣ እንድጠብቀውም ይፈልጋል። ሮባስ? ሮባ ምን ያውቃል? ለራሱ ምን ነኝ ሄጄ ነገርኩት። ቆይ ሮባ የት ነው ያለው? ታችኛው ሰፈር ብትሄድ አታጣውም ናቲ። መቼ ከዛ ድንጋይ ተነስቶ ያቅና። በቃ እኔ እዛ ልሂድ። ወዴት ነው? በቃና አንቺ ወደ ቤትሽ ሂጂ። እኔ ግዴታ ሮባን ማግኘት ይኖርብኛል። ደግሞ ጨራም ስልኩም አይሰራም። አሁን እኮ ነው የመጣሁት። ገና ትንሽ ቆይ ናቲ። ቆይ አንቺ እዚህ ምን ትሰሪያለሽ? ስራ የለሽም? ክላስ የለም። ቆይ እናንተ ትምህርት ቤት ሁሌ ክላስ የለም? አንቺ ምን ትሰሪያለሽ እዚህ? አይመለከትሽ። ምን አይነት ንቀት ነው ይሄ? አንቺ እዚህ ምን ልትሰሪ መጣሽ? ስለኔ ጠይቀሽ ሰው የለም ሀና። ቆይ ለምንድን ነው ሁሌ የምትጨቃጨቁት? ይቅርታ ናቲ፣ በቤት ተጨቃጨቅ ነበር አይደል? አይ ችግር የለውም፣ እናንተም ብቻ ካልደከማችሁ። ያው እህት አይደለች? እንኳን እኔና እሷ አንተና ዳጊ እንኳን ተጣልታችኋል። ግን ለምን እንደዚህ የተናደደው? እኔ አንቺን ልጠይቅሽ እንጂ ቆይ ለምንድን ነው ዳጊ እንደዛ የተበሳጨው? ዳጊ እኔ እናንተ መቀራረብ አልወደደውም። ሳሪ፣ ዳጊ የሚደብረው ከሆነ ሁሉም ነገር መቅረቱ ነው። ለምንድን ነው የሚቀረው? እባክህ እንደዚህ አታስብ ናቲ። በዳጊ ምክንያት እኔ እናንተ እንድናራቅ አልፈልግም። ይኸውልሽ ሳሪ፣ ዳጊ የሚደብረው ከሆነ እኔ ምንም ነገር ማድረግ አልችልም። በዛ ላይ ደግሞ በእኔና ባንቺ መቀራረብ ዳጊ ደስ እያለው አይደለም። ሲመስለኝ የእናንተ የሁለታችሁ ፍቅር ያለቀ አይመስለኝም። እኔ ደግሞ በሰው ፍቅር መሀል መግባት አልፈልግም። ናቲ፣ እኔን ታፈቅረኛለህ እንዴ? ስለ ፍቅር አውራው እንዴ? ተሳስቼ ነው። እኔ ዳጊን አላፈቅረውም። እሱ ይህን በደንብ ያውቃል። እሱ ከማንም ጋር ሰውን ደስ አይለውም። እኔም እኮ የራሴ ህይወት መኖር እፈልጋለሁ። በእሱ ምክንያት ከማንም ጋር እንድራራቅ አልፈልግም። እኔ የምልሽ ሳሪ፣ ወይ ለምን እንደዚህ እናደርግም? ፍቅራችን በድብቅ እናድርገው። ማለቴ ማንም ሰው ሳያውቅብን እንገናኝ። በቃ ሁሉም ነገር በድብቅ እናድርገው። እንደዛ አይመስልሽም? ዝም ብሎ ከመራራቁ ይሄ የተሻለ ሀሳብ ነው ናትዬ። የእኔ ቆንጆ ተጨናነቅሽብኛ። ማሮ ዳጊ ነው ፒስ ነው አለሁልሽ። እንዴት ነሽ?
እኔ የምልሽ ሮባ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ጨራ ጋም ስደውል ስልኩ አይሰራም። እንዴ ጨራ የት ሆኖ ነው? ማዘሩን ለማሳከም ከሀገር ወጥቷል። መቼ? ቆይ ይሄን ነገር ናት ሰምቷል? አው ለዛቻና እኮ ለኔና ለእናንተ እንድትናገር ልኳት ነበር። ቆይ ለእናንተ አልነገረቻችሁ? ሀና ናቲ ጋር ነች። በቃ እስካሁን ሰምቷል ማለት ነው። እኔ የምልህ እሺ ጉዳዩን እስከምን አደረሳችሁት? የእናንተን ነገር እኮ አደራ ሰጥቶኛል። ዳጊ ምንም ነገር እንዳታስብሽ። ይኸውልህ የእሱን ስራ ተክቼ በቃ በኃላፊነት ሁሉንም ነገር እወጣለሁ። እሱ በጣም ጥሩ ሀሳብ ነው። ይኸውልህ ስራውን በአግባቡ ከሰራ ናቲ ማይናደድብህ። ሰውየውም ደግሞ ቀጣይ ሳምንት ሳይመለሱ አይቀሩም። አንተ ብቻ በአግባቡ ስራን ትወጣ። እሺ ዳጊ፣ በተቻለኝ መጠን ተፍ እያልኩኝ ማለት ነው። አዳዲስ ነገር ካለ አሳውቃለሁ። በዛ ላይ ደግሞ አንድ አዲስ ቤት አይቻለሁ። በጣም አሪፍ። በቃ ሮባዬ በርቺ። ማግዝሽ ነገር ካለ አለሽ ደውይልኝ። እሺ አሳውቅሻለሁ። ይመችሽ። አንቺ ሌባ! ጭራሽ ልብሴን መበርበር ጀመርሽ? ኧረ ሀና ተረጋጊ። የተቀዳደደ እምብርትሽን የሚያሳይ ልብስ። ቆይ ምን ብዬ ነው የምወስደው እኔ? እና ምን አባሽ ሆነሽ ነው ቁም ሳጥኔን የከፈትሽው? ደግሞ እንደዚህ ተለብሰ ወዴት ነው? ሳሪ ወክ እናድርግ ስላለችኝ የለበስኩት ልብስ ይመርብኝ አይመርብኝ እኮ እያየሁ ነበረ። መስታወሽን በማየቴ በጣም ይቅርታ። ቆይ ከሳሩን ጋር የት ነው የምትሄጂው? አንቺ ምን ቤት ነሽ? አርፈሽ ስራሽን አሰሪ። ስራዎችን በሙሉ ጨርሻለሁ ሀና። አሁን ማውጣት ይኖርብኛል። ትብቃ። ከሳሩን ጋር የትም መሄድ አትችይም። ለምን? ምክንያቱም አንቺ ስራ መስራት ስላለብሽ። ምን እያደረግሽ ነው? እነዚህ ልብሶች እንዳለ አጥበሽ ተኩሰሽ አዘጋጅልኝ የፈጠነ። ዛሬ እንደዛ ማድረግ አልችልም ሀና። ለምንድን ነው የማትችይው? ልብሶች እኮ ቆሽሸዋል። ማን መጥቶ ይጠብልኝ? አንቺ ምን ልትሰሪ ነው? ሲጀመር ከሳሩን እኩል ወተሽ ወክ ማድረግ ልትጀምሪ ነው? አንቺ ምንም አይመለከትሽም። ሳሩን ራሷ ፈቅዳልኛለች። እዚህ ቤት እኮ እሷ ብቻ አይደለም የምትወስነው። እኔ መጀመሪያ መፍቀድ አለብኝ። እኔ ሳልፈቅድ ከዚህ ቤት እግርሽ የትም ውልቅ አይልም። ትሰሚኛለሽ? አሁን ያርፈሽ ልብሴን ሰብስቢና ስራሽን ብትሰሪ ይሻልሻል። አውቀሽ ወረወርሽው ልብስ ምን ብዬ ነው ማነሳልሽ? ሀና በእናትሽ አታሰልሽኝ እሺ? እቺ ሳሩን አታለ እንደዚህ ያጠገበችሽ። ቆይ ጠብቂ፣ ሁለታችሁንም እሰራላችኋለሁ። እንዴት ነው ሮባ? ሰላም ናት። ጨራ ደግሞ እንደሄዳ ነው ነገረች። አዎ ጨራ እኮ ሄደ። ታዲያ ምን አዲስ ነገር አለ? ብሩ የት እንደሚቀመጥ ደርሰንበታል። የት ነው? ባንክ አይደለም። ታዲያ የት ነው? ቤት ሳጥን ውስጥ ነው ያለው። እርግጠኛ ነህ? አዎ እርግጠኛ ነኝ። እኔና ጨራ ነበር ያየነው። ይኸውልህ ለእናንተም ያልነገርናችሁ እርግጠኛ ለመሆን ብለን ነው። ይኸውልህ እኔ ዛሬ አጣርቼ ነው የመጣሁት። በአይኔ በብረቱ ነው ብሩን የት እንደሚያስቀምጡት አይቼ የመጣሁት። ታዲያ ምን እየጠበቅን ነው? ለምን ገንዘቡን አናውጣውም? እኔም የመጣሁት ለዚሁ ነበር። እኔ ብቻዬን እዛ ቤት ውስጥ መግባት አልችልም። ስለዚህ አብረን ሆነን ነው መግባት ያለብን። አዎ ትክክል ነህ ሮባ። እዛ ቦታ አብረን ነው የምንሄደው። አንተ ብቻ ሁሉም ነገር አስተካክለ ለመጨረስ ዝግጁ ሁን። እሺ ናቲ። እኔ የምልህ ዳጊን አይተዋል እንዴ? አዎ አይቼዋለሁ። ከኔ ጋር እዚህ ጋር ቆሞ ነበር። በቃ እኔ እሱን አገኘዋለሁ። ሮባ አደራ ስራው ላይ በደንብ ፎከስ አድርግ። ምንም እንዳታስብ ናቲ። ተማመንብሃለሁ። ቆይ እዚህ ቤት ውስጥ እማዬ የለችም ብለሽ ምን ለማድረግ እየሞከርሽ ነው? ደግሞ ምን አደረግኩ? ትብቃን ስራ አስቆመሽ ይዘሻት መዞር ጀመርሽ። ጥሩ ለውጥ ነው። እማዬ ስትመጣም እንደምትሆኑ እናያለን። የቀና ብዙ ያወራል አሉ። አርፈሽ በርሽን ዝጊ፣ ራስሽን ጠብቂ። ከናቲና ከዳጊ ውጭ ማንም ሰው እንዳጠሪ። ወሬኞች ድሮም ለወሬ ነው የምትወጡት ሲጀመር። ዳጊ ፕሊስ ዳጊ። አቤት ናቲ። ይቅርታ ወንድሜ አጥፍቻለሁ። ደግሞ እንደዚህ ስትሆን ማየት አልፈልግም። ይኸውልህ እኔ እኮ የቀልድ እያስመሰልኩኝ ውስጥ የሚሰማኝ ነገር ነገርኩ አይደል? አንተ ግን የምር የምቀልድ ነው የመሰለ። አሁንማ ጭራሽ እየባሰብህ እኮ ነው። ይቅርታ ወንድሜ። ከዚህም በኋላ የምትለኝን ነገር ሁሉ እሰማለሁ። ደግሞ ታውቅ የለ
አባታቸው በጣም ሰይጣን ነው። ልጆቹ ደግሞ በጣም የዋሆች ናቸው። ደግሞ አንድ ነገር ልንገርህ ዳጊ፣ አባታቸው ከዚህም በኋላ የማይከላከልላቸው ከሆነ እነሱም ትልቅ ችግር ውስጥ መግባታቸው አይቀርም። እሱን አይደለም እኔስ የምፈራው ናት። ይኸውልህ ይህን ቤት እኛ ነጠቅናቸው ማለት ልጆቹ ከነናታቸው ጎዳና ላይ ነው የሚወድቁት። አስበው እስኪ። እሱንማ ማየት እፈልጋለሁ ዳጊ። ሰውየው ተቸግሮ ከነ ቤተሰቦቹ ሲሰቃይ ማየት እፈልጋለሁ። እሺ ልጆቹስ ናቲ? እነሱ ምን አጠፉ? እኔም እኮ ምንም ያጠፋሁት ነገር አልነበረም። ምንም የማውቀው ነገር አልነበረም ዳጊ። ታዲያ ናቲ አንተ ላይ የተደረገውን ነገር እኮ ሌላ ሰው ላይ ያደረግክ ማለት አንተ ከዛ ሰው አትሻልም ማለት ነው። ስለዚህ መረጋጋት ነው ያለብህ ናቲ። በአንተ የተደረገውን ነገር ሰው ላይ አታድርግ። ከዛ ሰውዬ ውጪ አንድም ሰው መጎዳት የለበትም። እሱን ነው በደንብ አስብበት ስለ የነበረው ናቲ። እኔ የምልህ ዳጊ፣ ካስዬ ስለ መሬቱ ምን አደረገች? አዲስ ነገር አለ? ኧረ እኔ ምንም ነገር አልሰማሁም። ስልካቸው ከሄዱ ቀን ጀምሮ ምንም አይሰራም እስካሁን። አዎ አይሰራም ናቲ። ታዲያ ሌላ በምን መንገድ ልናጣራ እንችላለን? ምናልባት ባላቸው አሳግዷቸው ይሁን እንዴ? እሱ ራሱ መቼ ተመለሰ ነው? እዛ ሁነን ሁሉም ነገር ክራውድድ ያደረገብኝ ሰውዬ ካስዬን የሆነ ነገር ማድረጉም አይቀርም። ታውቂያለህ፣ ሰውዬው እጁ ረዥም ነው። እሱማ ልክ ነህ። እንደዚህ ስታወራ እንጂ ብቻውን ሆነህ ስተክዝ ምንም አያምርብን። ደግሞ ለማን አባቱ ብለህ ነው የምተክዘው? እኔ ወንድም እያለሁ አንተ እያለ መች ይከፋኛል ብለህ ነው ናቲ። ግን ትንሽ በሳሪ ስትመጣ ተናድጄ። ዳጊ፣ እስካሁን ይቅርታ አላረክልኝ ማለት ነው? መጥፎ ነገር አስበህ እንዳልሆነ እኮ ይገባኛል ናቲ። ግን ሳሪ ላይ እንደዛ ተጽዕኖ ስታደርግባት ምን ልበል ናትሻ? በእርግጥ እኔም አጥፍቻለሁ። አንተ ደግሞ ምን አጠፋ? እኔም ጥፋተኛ ነኝ ናትሻ። እንደዛ ስሜታዊ ሆኜ የሷ ፊት መናገር አልነበረብኝ። ይቅርታ ናትሻ። ልክ ነህ ዳጊ። ከምንም በላይ እንደዚህ አይነት ነገሮች መጠንቀቅ ይኖርብናል። በቃ አሁን እንሂድ ወንድሜ። ሳሪ ይበል። ቆይ ለምንድን ነው አንድ እንኳን ጓደኛ የሌለሽ? ብቸኝነት በጣም ይመቸኛል። ጓደኝነት ትርጉም የሌለው ነገር ሆኖብኝ ዋጋውን አጣሁት። አሁንም ወደፊትም ጓደኛ አይኖረኝም። ለምን ሳሪ? ለብቻሽ እኮ ሁሉም ነገር ጥሩ አይደለም። ጓደኛ ሲኖርሽ ብዙ ሺህ የመሰሉ ነገሮች ሁሉ ቀላል ይሆኑልሻል። ለብቻሽ ጠይቀሽ ለብቻሽ ስትመልሽ ግን ራስሽ ነሽ የምትጎጂው። ይኸው አንቺን እያወራሽው። ቢሆንም ብዙ ጓደኛ ባይሆንም አንድ የልብ ጓደኛ ግድ ያስፈልግሻል። ስታዝኝ አብሮሽ የሚያዝን፣ ስትቸገሪ አብሮሽ የሚቸገር፣ ከጎንሽ ሆኖ የሚያጽናናሽ አንድ የልብ ጓደኛ ግድ ያስፈልግሻል። በፊት ያላፈራሁትን ጓደኛውን ከየት አመጣለሁ ብለሽ ነው? ጥሩ መጥፎን ጓደኛ አለ። አንቺ በጣም ጥሩ ስትሆኚ የአንቺ ተቃራኒ መጥፎ ሆኖ ይገኙና አንቺን የዛኔ በጣም ይጎዱሻል። እንደዛ ሲሆን ደግሞ አንቺ በጣም ትጎጃለሽ። ከዚህ ሁሉ ቢቀርብኝስ? ናቲ መጣችሁልኝ እንዴ? ቤት እኮ ሊበላኝ ነበር። ኧረ እባክሽ ቆይ፣ እህትሽ የት ሄዳ ነው ብቻሽን ቤት የሚበላሽ? እባክሽ ትብቃና ሳሪማ የሆነ ሰው ሊጋብዛቸው ሄደዋል። ምን? ሳሩና ትብቃ ሊጋበዙ ወጡ? አዎ እኔ ያለው እንጂ ይኸው ሊጋብዝሽ ላዝናናሽ የሚል ሰው የሌለኝ። ናቲ መቼ ነው የምትጋብዘኝ? ቆይ ግብዣው ምንን አስመልክቶ ነው? እና ሳሩና ትብቃ እየተጋበዙ እኔ ግን አልተጋበዝኩም። እና አንቺን እኛን ጋብዝሽ? አዎ በእናት ዳጊ እስቲ ፋን በል። በዛ ላይ እማዬ የለችም። ይኸውልሽ እንዲች ብለሽ እንዳታስቢ። በቃ ለዛሬ ፋ ብለሽ ወይ። እኛ ብዙ ነገሮች አልተስተካከሉልን። አንቺ ያለሽበት ሙድ ላይ ለመድረስ ገና በጣም ብዙ ይቀረናል። ናቲ ምንም አትለኝም? ምን ሆነ ነው? ደህና ነህ? አና አሁን ሀሳቤ ስራ ላይ ነው። ስራችን ጨርስና እናወራሻለን። ወዴት ልትሄጂ ነው? ምን እያደረክ ነው? አንቺ ልጠይቅሽ እንጂ። ቆይ እኛ ቤት ምን ልትሰሪ ነው የምትገቢው? ከናቲ አንተ ብሰህ ተገኘህ እኮ። ደግ አደረኩ።
ሮባ ምንድን ነው እንኳን የተፈጠረ ነገር አለ? ምን ሆንኩ ሳሪ? ሰላም ነው አለሁልህ። ሳሪዬ ምርጧ ልጥጧ። ደግሞ የምን በግን ይዘሽ የመጣሽው? የምን በግ? አጠገብሽ የቆመችው ምንድን ነው? ኧረ ሮባ ፈጣሪን ፍራ። የምትናገረውም ነገር አታውቅም እንዴ? አየሽው አይደለ ንቀቷ። ደግሞ ያህን አልበቃ ብሎ በትብቃ መጣ። ሁለቱም አመል የላችሁም ሳሪ። ምንም ቢሰማሽ ማለት ነው አላዝንምሽ። ገና በመጀመሪያ ቀን የታውቃኝ ነው እሷ እንደዚህ ናት እንደዛ ናት እያልክ የምታወራው? አፍሽ ደግሞ ተከፈተ አይደል? ቆይ የምታምሪ ነበር እንዴ የሚመስልሽ? ምንሽም እኮ አያምርም። ይሁን ሸረሪት ነገር። ስርዓት የሚኖር ከሆነ ስርዓት ያዝ፣ አለበለዚያ ግን መንገዴን ካንተ አርቃለሁ። መራቅ አይደለም ማለት ነው። ስትፈልጊ ጥፊሽ። ደግሞ ልታስፈራሪ ምናምን ትሞክሪያለሽ እንዴ? በል አንተ ዝም ካሉ ብዙ ታወራለህ። ነይ ትብቃ። ማን ነው? እኔ ነኝ ናቲ። ክፈትልኝ። ምን ፈለግሻና? ስራ አልጨረሳችሁ? አልጨረስንም ገና። እሺ በሩ ክፈትልኝ። እሺ ምን ፈለግሽ? ብቻዬን አልቻልኩም ናቲ። ሲደብረኝ መጣሁ። ሄሎ አክስቴ። አለሁ እግዚአብሔር ይመስገን። የምርሽ ነው? በጣም ደስ ይለኛል። መቼ ነው የምትመጪው? እሺ አክስቴ። ማን ናት? አክስቴ ናት ናቲ። ልትመጣ ነው። እሷ መጣች ማለት ደግሞ በቃ ያልፍልኛል። የት ነበረች? ሌላ ቦታ ነበረች። አሁንም አየህ ስለሌለች ልትመጣ ነው። ዳኪ ቤት በኩል ገባሽ? በበሩ ነው። አዳጊ ደግሞ በይ አሁን ቀጥ ብለሽ ውጪ። ተዋት ዳኪ። አሁን እኛም መውጫችን እየደረሰ ነው። ደግሞ መሽቷል። ነጥብ አልመጡም እንዴ? አልተመለሱም። ምን ዛሬ ወደ ቤት ይገባሉ ብለህ ነው ናቲ? እንዴ ምን ማለት ነው ደግሞ እሱ? እንደ ሁኔታቸው ከሆነ ሲወጡ የሚመለሱ ራስ አይመስሉም ዳጊ። ይኸውልሽ ሀና ነገር አታጋጊሽ። ሳሪ እንደዚህ አይነት ሴት አይደለች። ቆየት ሄደው ነው ዳጊ? እስኪ ለትንቆደውልለት እናቲ እቺ ልጅ እያነሳች አይደለም። ቆይ ሀና እንዳለችው እነዚህ ልጆች አመራሩ እንዴ? ነገርኳችሁ እኮ። እናንተ መቼ ትሰማላችሁ ሲጀመር? ሳርዬ በጣም ነው የማመሰግነው። ውለታሽን ፈጣሪ ይክፈልሽ። ምን አደረኩልሽ ነው ተካ? አንዳንዴ አንቺና ናቲ ትመሳሰሉብኛላችሁ። እሱ ነበረ ከስራ ውጪ እንደዚህ ይዞኝ ወጥቶ እንጆይ እንዳደረግ የሚያደርገኝ። ናቲ ጥሩ ልጅ ነው። ነገር ግን የሆነ ግራ የሚያጋባኝ ነገር አለ። ምንድን ነው እሱ? ሮባንና ጨራን ስራ ያስጀመራቸው የራሱ ድርጅት ያለው ስራም የሚያሰራም እንደፈለገ መኖር የሚችልም ሰው ነው። ነገር ግን እንዴት እንደዚህ የሆነ ሰው ቤት ተከራይቶ ሊኖር ይችላል? ለምንድን ነው በፍጥነት ከሀብት ማማ ወርዶ ድሃ የሆነው? አጋጣሚ ነው ሳሪ። የሚሰጥም የሚወስድም እሱ ፈጣሪ ነው። እኔም ልክ እንዳንቺ እየታዘብኩኝ ነው። ስለ ቤተሰቦቹ የምታውቂው ነገር አለ? የናቲ አባት ሰው ሁሉ በጣም የሚወደው ምስኪን አባት ነው። ከናቲ ጋር ባህሪያቸው በጣም ይመሳሰላል። ናቲን ያለ አባቱ ማየት በጣም ይከብዳል። በጣም ነው የሚዋደዱት። እንዴት ሞተ? እሱን አላውቅም ሳልሆን አሁን ሰዓቱ በጣም መሽቷል። ብንሄድ ይሻላል። አውርተን መቼ ጨረስን? ትብቃ። ስለ ናቲ እየነገርሽኝ ነበር። ከዚህ በላይ ብዙ ነገር አላውቅም ሳሪ። እሺ በቃ እንውጣ።
እና ዝም ብዬ ሳይት ወደ ቤቷ የምትሄድ አይመስለኝም። በቃ አንተ ሂድና ሁሉን ነገር ከሮባ ጋር ጨርስ፣ እኔም እመጣለሁ። እሺ ናትሻ ልሂድ በቃ። ደግሞ ዳኪ ተጠንቀቁሽ፣ ለሮባም ነገር ነው። ባይ ባይ እናትዬ። እኔ ካንተ ጋር ለብቻዬ ስሆን በጣም ነው ደስ የሚለኝ። ምንድን ነው እሱ? ምኑ? ከእኔ ጋር ስትሆኚ ደስተኛ የሚያደርግሽ ነገር ምንድን ነው? ማለቴ ምክንያቱ ምንድን ነው? ምክንያት ያስፈልገዋል እንዴ? ታዲያ ያለ ምክንያት ምንድን ነው የሚሰማሽ? እኔ ቆንጆ ሳሩንን ትወዳታለህ? ማን ይወዳታል ያለሽ? አይ ያው ብዙ ጊዜ አብራችሁ ስለማያችሁ ነው። ሀና፣ እኔ ለእሷ ከወንድምነት የዘለለ ምንም ነገር የለኝም። እሷም እንደዚሁ ናት። ወደፊትም ደግሞ ሊፈጠር አይችልም። እንደዚህ የምታስብ ከሆነ በጣም ደስ ይላል። በቃና አሁን ካላስቸገርኩሽ እኔ ልሂድ። እሺ በቃ ሂድ፣ ግን ብዙ እንዳትቆይ ናትዬ። ግቢው ካላንተ በጣም ነው የሚያስጠላው። እሺ እመለሳለሁ ቆንጆ። ሳሪ ዳጊ እንዴት ነህ? አሎ ምን ሆናችሁ ነው እስከ ሰዓት ድረስ? አልመሸም? ብታይ ዛሬ ሳሪ የወሰደችኝ ቦታ ብታየው። የት ወስዳሽ? ምን ጋበዘችሽ? ጁስ ጋበዘች። አንቺ ሳሪ ትብቃን በጁስ ታታለያታለሽ? ትብቃ ይኸውልሽ፣ እኔ ወስጄ ቆንጆ ነገር ነው የምጋብዝሽ። ውይ አልቀረብም። እስኪ ጋብዛት፣ እኔም እመጣለሁ። አንቺ ደግሞ ምን ትሰሪያለሽ? ይኸውልሽ የምትጋበዘው ትብቃ ብቻ ናትሽ። አረ ነው ዳግም። አረ ስቀልድ ነው። ይኸውላችሁ እናንተ ብቻ ለመውጣት ያብቃችሁ እንጂ የፈለጋችሁበት ቦታ ወስጄ የፈለጋችሁትን ነገር ጋብዛችኋለሁ። ጭራሽ ሀሳብ እንዳይገባችሁ። አመሰግናለሁ ዳጊ። ታዲያ አንተ ወዴት እየወጣህ ነው በዚህ ሰዓት? እኔም አይኖች ያላለቀች ስራለች። እሷን ስራ እኮ ልጨርሳት ብዬ ሌሊት ነው። እንደዛ ከሆነ እሺ። ይሄ ስራ ማይታወቅ ስራ ከባድ ነው። ያን ያህል እንኳን አይከብድም። ትንሽ እንስራና ስለ ስራው እናወራለን አይሻልም? ውይ ይሄን እኮ የኮንትሮባንድ ነገር እያስገባችሁ ነው የሚሆነው እንጂ ይሄን ስራማ መጨረሻው ማየት አለብኝ። እንዳይመሽብህ ሂድ በቃ ዳጊ፣ በወር ያዝና። እሺ በቃ እናንተ ነው። ወይ ላይ ውስጥ ነው ላይ አንድ ሴት ናት ያለችው። ሌላ ሰው ማንም የለም። እሺ